ከዚህ ሰውዬ ጋር ብዙ ማለስማማባቸው ነገሮች ቢኖሩም እንግዲህ ከትላንትና ወዲያ በተናገሩ ነገር ግን በጣም በከፍተኛ ሁኔታ ያስማማለሁ። ኢብራሂም ትራኦሬ እንደነገርኩ ብዙ ሰዎች በጣም የምትወዱት በጣም በከፍተኛ እንትን ነው የምትሰጡት። እኔ ጋር እንደዛ አይነት ቦታ የለውም። ጀስት አናዘር ሚሊተሪ ጁንታ የሚሊተሪ የገለበጠ መንግስት ገልብጦ የመጣ ስልጣን ላይ የሚገኝ ህዝብ ሳይመርጠው ስልጣን ላይ የሚገኝ ያው ሂዝ ጀስት ትራይንግ ቱ ቢ በጣም በቃ ሴቪየር ነኝ እነ ቶማስ ሳንካራ ለመተካት እየሞከረ ያለ መሪ ነው ይመስለኝ ለኔ which is actually የራሽን ወር ደግሞ የሩሲያ ፕሮክሲ በቃ እንትን ውስጥ በአፍሪካ ውስጥ በምዕራብ አፍሪካ ውስጥ በሩሲያ የሚነዱና በሩሲያ ከሚመሩ መንግስቶች መካከል አንደኛውን እየመራ የሚገኝ መሪ ነው ለኔ። ትናንትና ከትናንት ወዲያ የተናገረው ነገር ምንድነው? ዲሞክራሲ የሚባል ነገር አያስፈልገንም የሚለው ነገር እሱ ነገር ላይ እስማማለሁ። በስመ ዲሞክራሲ ወር ደግሞ ዲሞክራሲ አለ በሚባል ነገር ብዙዎች ሀገሮች ሲፈርሱ አይተናል። ሰዎች ሲሞቱ አይተናል። የሰዎች ደም መፋሰስና የሀገሮች መፍረስ ተመልክተናል። ስለዚህ ዲሞክራሲ ኪልስ፣ ዲሞክራሲ የሚባል ነገር ይገላል። ዲሞክራሲ የሚባለው ነገር ከአይምሯችሁ አውጡት በማለት እንግዲህ ለህዝቡ መልእክት ያስተላልፈው ከሱ ጋር አግሪ ወጣት like 100% ከሱ ጋር መስማማበት ነገር ነው። ይሄ ዲሞክራሲ ሰርቫይቭ ማድረግ ይቻላል። ዲሞክራሲ የሚባለው ነገር ሳንጠቀም ረጅም ዓመታት ሰርቫይቭ አድርገናል የሰው ልጆች። አሁንም ደግሞ ሰርቫይቭ ማድረግ ይቻላል። ዲሞክራሲ like not necessarily ለሰው የሚያስፈልገው ነገር ማለት አይደለም። ነገር ግን በዓለም ህግ ጉዳይ ላይ እንደዚህ በመፈንቅለ መንግስት ፈንቅሎ የመጣ የሚሊተሪ ወር ደግሞ የወታደራዊ አመራር ከጥቂት ጊዜያት በኋላ ለሲቪሊያን ነው ደግሞ ለህዝቡ ለንጹሃን ህዝቡ እንትን ይሰጣል፣ ስልጣን ይሰጣል ተብሎ ይታሰባል። ብዙ የሚሊተሪው የመንግስት አገዛዝ ወር ደግሞ የመንግስት አገዛዝ ጥሩ አይደለም ልክ አይደለም ብሎ ሲያስብ በሚሊተሪ ወር ደግሞ በወታደራዊ መንገድ መንግስት ይገለብጥና ከዛ ይበቃዋል ወር ደግሞ ይሆናል ተብሎ ለሚያስበው ሰው ይሰጣል። ቢካዝ ሚሊተሪና ፖለቲክስ ስለማይገናኝ ማለት ነው። ስለማንኛውም የእናንተ ሀሳብ በዚህ ጉዳይ ላይ ምንድነው? ኢብራሂም ትራኦሬን የምር ሴቪየር ነው አፍሪካን አንድ ሊያረጋት ወር ደግሞ ፓን አፍሪካኒዝም የሚባለው ነገር ሊያመጣ የሚችል መሪ ነው ብላችሁ ታስባላችሁ ወይስ ደግሞ this just another Russian proxy ወር ደግሞ ሩሲያ ከእንትን ካለቻቸው ካሰለጠነቻቸውና ሩሲያ በጣም የራሷን ፕሮፓጋንዳዎችና የራሷን ጥቅሞች ለማስጠበቅ ከምትጠቀምባቸው መሪዎች መካከል አንደኛው ነው። በዛውም ደግሞ ዲሞክራሲ ያስፈልገናል አያስፈልገም የሚለው ነገር በዛው ኮሜንት ላይ ጻፉልኝ። እኔ ያስፈልገንም ባይ ነኝ። እናንተ ምንድነው የሚላችሁ ኮሜንት ላይ አስቀምጡልኝ። ብሬኪንግ ጧት በሰራውላችሁ ቪዲዮ ላይ አሜሪካና ኢራን ይህን ጦርነት ለማቆም እንግዲህ የ45 ቀን የተኩስ አቁም ስምምነት ለማድረግ እንግዲህ ድርድሮች ሲካሄዱ እንደነበረ ነግሬያችሁ ነበረ። አደራዳሪዎች መሀል ላይ ሆነው የቱርኩ ፎሬን ሚኒስትር፣ የፓኪስታኑ ፎሬን ሚኒስትር እንዲሁም የግብፁ ፎሬን ሚኒስትር አንድ ላይ ሆነው እንግዲህ በኢራን በኩል የኢራን ፎሬን ሚኒስትር፣ በአሜሪካ በኩል ደግሞ የአሜሪካ ተደራዳሪዎች ቴክስት እየተለዋወጡ እንደነበረ ነግሬያችሁ ነበረ። በቴክስት ሜሴጅ እና በኢሞጂ ኦብቪየስሊ ኢሞጂ ላካል ብዬ ነው ቴክስት ሜሴጅ አላየሁትም። ቴክስት ሜሴጁን ኤኒዌይ ቴክስት ሜሴጅ እየተለዋወጡ ነበረ። ነገር ግን አሁን የኢራን ፎርማል ምላሽ ተመልሷል። ይህም ምንድነው? ይህንን ኢሞጂ ልኳል አባስ አም ጆኪንግ ኤኒዌይ ግን ሙሉ ለሙሉ ሪጀክት አድርጓል። 45 ቀን የሚባለውን የተኩስ አቁም ስምምነት አናደርግም ብለዋል ኢራኖች። ይህ ሴንስ የሚሰጥ ኦፈርም አይደለም። የተኩስ አቁም ስምምነት የሚባል ነገር አናደርግም፣ ነገር ግን ይህንን ጦርነት ፐርማነንትሊ በሚያስቆም ጉዳይ ግን ለመወያየት ዝግጁ ነን ብለዋል። ሲስፋየር ማድረግ የሚባል ነገር የለም። የኛ ዲማንድ ጦርነቱ ኢሚዲየትሊ እንዲቆም ነው የሚል ነው በኢራን በኩል ያለው። በሌላ በኩል ዶናልድ ትራምፕ እያስፈራሩና በእጅ ጥምዘዛና በማስፈራራት የምንደራደር ሰዎች አይደለንም፣ ተከባብረን የምንደራደር ከሆነ ተከባብረን እንደራደር ብለዋል። ማስፈራራቱና ጥቃቱ እስከቀጠለ ድረስ እኛም እስከ መጨረሻው እንታገላለን፣ እንዋጋለን እንጂ ተጠምዘዘን በእጅ መጠምዘዝና በማስፈራራት ድርድር ውስጥ አንቀመጥም ብለው መልሳቸውን መልሰዋል። ዶናልድ ትራምፕ ትናንት ትዊት ያደረጉትን ታስታውሳላችሁ። በዛ ትዊት በ48 ሰዓት ውስጥ በምናምን ውስጥ እስከ ማክሰኞ ማይደራደሩ ከሆነ ምናምን የሚሉ ነገራቶችን ዶናልድ ትራምፕ ሲናገሩ ነበር ታውቃላችሁ። ይህንን ተከትሎ እንግዲህ እንደዚህ አይነት ትሬቶች እንደዚህ አይነት ማስፈራሪያዎች የሚኖሩ ከሆነ እኛም ወደ ውጊያ ነው እንጂ የምንሄደው ወደ ድርድር አንመጣም የሚል ምላሽ ተመልሷል። በኢራን በኩል የቀረበው ፖይንት እንግዲህ የተኩስ አቁም ስምምነቱን ሪጀክት ካደረጉ በኋላ ጦርነቱ ሙሉ ለሙሉ የሚቆምበትን ሚንስ አንድ እሱ፣ ሁለተኛ ደግሞ የሁርሙዝ ሰርጥ ላይ የኢራን ህግ እንዲከበር የሚለው ዲማንድ መጥቷል። ሶስተኛ ኢራን ላይ ተጥሎ የነበረው ሳንክሽን ኦር ማዕቀብ ሙሉ ለሙሉ እንዲነሳ የሚል ዲማንድ በኢራን በኩል መጥቷል። በሌላ በኩል ደግሞ እንግዲህ በዚህ ጦርነት የወደሙ የኢራን ንብረቶችን መልሶ ለመገንባት ፈንዲንግ ደግሞ እነዚህ ወራሪዎች ፈንድ እንዲያደርጉ ይህንንም ጥያቄ እንግዲህ አሁንም ደግሞ መጥቷል በኢራን በኩል። በአሜሪካን በኩል ምንም የተመለሰ ምላሽ የለም። ዶናልድ ትራምፕ ግን እስከ ማክሰኞ ያሉትን ዴድላይን አስመልክቶ በተጠየቁት እንግዲህ ኢራኖች አሪፍ ኦፈር ሰጥተዋል፣ አሪፍ መንገድ መጥተዋል። በቂ ነው ብዬ አላስብም፣ ግን አሪፍ መንገድ መጥተዋል እያሉ ነው። ሰው አሁንም ሊያራዝሙት የሚችሉበት ሚንስ ሊኖር እንደሚችል ጠቁመዋል። ግን መልሰው ደግሞ ዶናልድ ትራምፕ ኖ ይህ ፋይናል ነው ከዚህ በኋላ አላራዝመውም ብለዋል። ባይ ዘ ወይ የኢራኑ ካልቸራል ሚኒስትር ወር የባህል ሚኒስቴር እንግዲህ ወጥቶ ዶናልድ ትራምፕን አንስቴብል የሆነ ዴሉዥናል ፊገር ነው ብለዋል። አንስቴብል ዴሉዥናል ፊገር ማለት አንስቴብል የአይምሮ መረጋጋት የሌለው ዴሉዥናል የሆነ የሌለን ነገር ያለ መስሎ የሚታየው የሆነ ሰው ነውና ለኛም ለኢራናውያንም ሆነ ለአሜሪካውያን አንደርስታንድ
አንደርስታንድ ለማድረግ የሚከብድ ሰው ነው። ከነዚህ አይነት ሰው ጋር መደራደር ይከብዳል ብለዋል የኢራኑ ካልቸራል ሚኒስትር። ኤኒዌይ ግን ዛሬ ይደረጋል ተብሎ በዛሬው ቀን እንግዲህ ሰኞ ዛሬ ሙሉ ቀን ይደረጋል ተብሎ ስምምነት ላይ ይደረስበታል ተብሎ ሲጠበቅ የነበረው የ45 ቀን የተኩስ አቁም ስምምነት ኢራን ሙሉ ለሙሉ ሪጀክት አድርገዋለች ማለት ነው። ከጥቂት ደቂቃዎች በፊት እስራኤል ገደለችው ያልኩት የአይአርጂሲ ኢንቴሊጀንስ ሄድ ይሄ ነው። ሜጀር ጀነራል መጂድ ካዴሚ ይባላል። እንግዲህ አይአርጂሲ እንደገለጸው ከሆነ መጂድ ካዴሚ በጣም የተማረ እንዲሁም ደግሞ ሃይሊ ሪስፔክትድ የሆነ ግለሰብ እንደሆነ አስታውቋል። በዚህ ሰዓት በአሜሪካና በኢራን መካከል ድርድር እንደተጀመረ መቼም ሰምታችኋል ብዬ አስባለሁ። ነገር ግን ይሄ ድርድር ያን ያክል ተስፋ የሚጣልበት አይደለም። እንዴት እንደሆነ ልንገራችሁ። ይሄ ኔጎሽሽን በይፋ ኪኮፍ አልተደረገም። በአካል ተገናኝተው ምናምን መደራደር ገና አልጀመሩም። ድርድሩን ለማድረግ ቅድመ ሁኔታ ነው ገና እያመቻቸው ያሉት። እሱ ራሱ ገና ተስፋ ሰጪ አይደለም። እንዴት እንደሆነ ልንገራችሁ። ይሄ ድርድር ሁለት ፌዞች አሉት። የመጀመሪያው ፌዝ ምንድነው መሰላችሁ? ኢሚዲየትሊ ለ45 ቀናት ሲዝ ፋየር ማድረግ ነው። ሁለቱም አካላት የተኩስ አቁም ስምምነት እንዲያደርጉ ማድረግ ነው። አንደኛው ይሄ ነው። ሁለተኛው ኢራን ስትሬት ኦፍ ሆርሙዝን እንድትከፍት ማድረግ ነው። ለቀጣይ ለሚመጣው ድርድር መንገድ ይጠርጋል ተብሎ የሚገመተው ስትሬት ኦፍ ሆርሙዝን መክፈት ነው። አስቡት፣ ለ45 ቀን ሙሉ ስትሬት ኦፍ ሆርሙዝ ከዚህ በኋላ ተዘግቶ ተቀምጦ ሁለቱ ሀገራት ቢደረደሩ ሲጀመር ፌርም አይሆንም። በኢራን አንግል ደግሞ ስትሄዱ ስትሬት ኦፍ ሆርሙዝን ከከፈተችው ካርድ የላትም። ስለዚህ ኢራን አሁን ይህንን ካሁኑኑ ሪጀክት አድርጋለች፣ አልከፍትም ብላለች። ከዚህ ከስትሬት ኦፍ ሆርሙዝ ከተከፈተ በኋላ ማለትም ፌዝ 2 ላይ ማለት ነው። ስትሬት ኦፍ ሆርሙዝ ከተከፈተ በኋላ ቀጣይ እንግዲህ የኢራን ላይ ያለው ኢራን እጅ ላይ ያለው የዩራኒየም ስቶክ ፓይል ስለሱ ውይይት ያደርጋሉ። ከዛ በኋላ ይቀጥላል እንግዲህ ስለ አይሲቢኤሙም ይቀጥላሉ ምናምን። ከዛ ደግሞ በሌላ በኩል ደግሞ የኢራን ደግሞ ዲማንዶች አሉ። እነሱ ገና እዚህ ድን ውስጥ ተካተው ከዛ ከተስማሙ ነው ድርድሩ እውን የሚሆነው እና ሊስማሙ የሚችሉበት ቻንስ በጣም ሬር ነው። ኢራን ለምሳሌ እስከ ጥቂት ሰዓታት ጊዜ ድረስ በይፋ ሙሉ ለሙሉ ሪቪው አድርጌ ጨርሻለሁ፣ ይሄንን እቀበላለሁ፣ ይሄንን አልቀበልም ብላ በይፋ ባታስታውቅም፣ ነገር ግን ከአሁኑ ገና እንትኑ እነዚህ ሁለቱ ፌዞች ምን እንደሚያካትቱ እጇ ላይ እንደደረሰ ሪቪው አድርጋ ሪጀክት ያደረገቻቸውን ለምሳሌ እንገራችሁ። አንደኛው ቀደም እንዳልኳችሁ ስትሬት ኦፍ ሆርሙዝን አልከፍትም ብላለች። አንዱ እሱ ነው። ሁለተኛው ኢራን ደግሞ እየጠየቀች ያለችው ነገር ምንድነው? ገና ካሁኑ ድርድሩ ሳይጀመር ሪፓሬሽን ይታሰብበት ብላለች። ማለትም ለደረሰብኝ ጉዳት ኪሳራ ይከፈለኝ የሚል ጥያቄ ካሁኑኑ እያቀረበች ነው እና ይህም አንላይክሊ በቃ አሁን ይሄ ድርድር እውን ይሆናል ብሎ ለማሰብ በጣም ትንሽ ጠባብ የሆነ ቻንስ ነው ያለው። ከዛ ደግሞ ዶናልድ ትራምፕ እስከ ነገ ድረስ ማለትም እስከ አፕሪል 7 በኢስተርን ታይም አቆጣጠር 8 ሰዓት ፒኤም ድረስ ቢያንስ ሜሞራንደም ኦፍ አንደርስታንዲንግ ሴትል መደረግ አለበት። ይሄ ነገር እስከዛ ሰዓት ድረስ ሴትል መደረግ ካልተቻለ ስትራይኩን እቀጥላለሁ፣ ይሄ 48 ሰዓት ጊዜ ገደብ ያሉትን ማለት ነው፣ እሱን ስትራይክ እቀጥላለሁ ብለዋል። እዚህ ላይ ደግሞ ሌላ ነገር ደግሞ ልጨምርላቸው። ምናልባትም አሜሪካ ይሄንን የድርድር ጊዜ ገደብ እንደ ጊዜ መግዣ ልትጠቀመው ትችላለች የሚል ደግሞ ሀሳብ አለ። ለምን ብትሉ ባሳለፍናቸው 2 ቀናቶች ውስጥ ማለትም ዶናልድ ትራምፕ 48 ሰዓት ጊዜ ገደብ ብቻ ሰጥቻለሁ ካሉበት ሰዓት ጊዜ ጀምሮ አሜሪካ በርከት ያሉ የሚሊተሪ አሴቶችን ወደ ሚድል ኢስት እያመጣች ነው። ከነዚህ መካከል ኤፍ35 ኤ እና ሲ ቫሪያንቶችን ወደ ሚድል ኢስት በርከት አድርጋ እያስገባች ነው። ከነዚህ በተጨማሪ ደግሞ ኤፍ22 ራፕተርንም እንደዚሁ በብዛት እያስጠጋች ነው እየተባለ ነው። ሌላ አንድ ነገር ደግሞ ድንገራችሁ፣ ቢ21 ሬይደር የሚባለውን ታውቃላችሁ አይደለ? ከዚህ በፊት ቪዲዮ ሰርቼበታለሁ። ቢቱ ስፒሪትን ይተካል ተብሎ የተሰራ የዓለማችን የመጀመሪያ 6ኛ ጀነሬሽን ቴክኖሎጂን ሙሉ ስታንዳርድ ያሟላ የመጀመሪያ 6ኛ ጀነሬሽን ቦምበር ነው። ይሄ ቦምበር ማስ ፕሮዳክሽን ላይ ነው በአሁኑ ሰዓት የሚገኘው። አሜሪካ ለምሳሌ ቢቱ 20 ነው የታጠቀችው እስካሁን ድረስ፣ 20ም ስቲል አሉ ማለት አንድም እስካሁን ድረስ መጥቶባት አያውቅም። ቢ21 ሬይደር ግን በመቶዎች ነው እየተመረተ ያለው እና አሁን ላይ ያላችሁ በዚህ አጭር ቀን ውስጥ 25% የፕሮዳክሽን ሬቱ 25% እንዲጨምር ትዕዛዝ ተሰጥቷል። ከዚህ በተጨማሪ አሁን ካልኳችሁ ከኤፍ22 ራፕተር እና ከኤፍ35 ጋር እሱም ሰሞኑን ወደ ሚድል ኢስት እያቀና እንደሆነ አንዳንድ መረጃዎች እየወጡ ነው። ከነዚህ በተጨማሪ ኤፍ16 ፋይቲንግ ፋልከን እንዲሁም ደግሞ ኤፍ15 ራሷ አሁን ሰሞኑን የተመታችው ማለት ነው። እነሱ ሁሉ በርከት ተደርገው ሚድል ኢስት እንዲገቡ እየተደረገ ነው። በተርም ተደርጎ በጣም በርከት ያሉ ጀቶች ወደ ሚድል ኢስት እያቀኑ ነው እና ስታስቡት ይሄ ነገር ተስፋ የሚሰጥ ይመስላችኋል? ይሄ ድርድር ሰበር የኢትዮጵያ ነዳጅ ጫኑ 3 ግዙፍ ነዳጅ ጫኝ መርከቦች ጅቡቲ መድረሳቸው ታውቋል። ካፒታል ይዞት በወጣው ዘገባ እንግዲህ እነዚህ 3 ነዳጅ ጫኝ መርከቦች 143,000 ሜትሪክ ቶን ወይም ደግሞ 143 ሚሊዮን ሊትር የሚሆን ነዳጅ ይዘው ጅቡቲ መድረሳቸው ታውቋል። ከዛው 70 ሚሊዮን ሊትሩ ናፍጣ ነው የተባለው። 73 ሚሊዮን የሚሆነው ደግሞ የጄት ፉል ነው የአውሮፕላን ነዳጅ ነው የተባለው። ለማንኛውም እንግዲህ የመጀመሪያዋ ኤል ቤትሮሊያ የምትባል ነዳጅ ጫኝ መርከብ ስትሆን እሷ ደግሞ ከህንድ ተነስታ ነው በማርች 28 ላይ ጅቡቲ የደረሰችው።
ሁለተኛው መርከብ ብሬቭ የሚባል መርከብ ሲሆን እሱ ደግሞ ከኦማን ተነስቶ እንግዲህ ጅቡቲ ደርሷል ማለት ነው። ሶስተኛው መርከብ ደግሞ አንዲያሞ የምትባል መርከብ ስትሆን እሷ ከሳውዲ አረቢያ ተነስታ ጅቡቲ እንደደረሰች ነው የታወቀው። ሰው የመጀመሪያው ኤልቤትሮሊያ ማርች 28 ላይ ስትገባ፣ ብሬቭ የምትባለው ማርች 30 ላይ፣ አንዲያሞ ደግሞ ማርች 31 ላይ በእነዚህ 3 ቀናቶች እንግዲህ 3 መርከቦች ጅቡቲ መድረሳቸው ታውቋል። እነዚህ መርከቦች የጫኑት ነዳጅ እንግዲህ በጣም በተወሰነ መልኩ በደንብ የተወሰነ እፎይታ ይሰጣል ተብሎ ይጠበቃል። በተለይ ዚስ ዊክ የበዓል ቀን ነው። በጣም ትራንስፖርቶች ያስፈልጋሉ። ኢቨን ላይክ ለበዓል የሚመጡ ሸቀጦች እንዳይንቀሳቀሱ የተቸገሩበት አንደኛው ምክንያት የነዳጅ እጥረት እንደሆነ ታውቃላችሁ። አይነ ደግሞ የግብርና ምርቶች ኢትዮጵያውያን ታውቃላችሁ፣ ሽንኩርት፣ ቲማቲም ምናምን ስታፍ ኤቭሪቲንግ እንጠቀማልና እነሱ በበቂ ሁኔታ አቅርቦት እንዲኖር ትራንስፖርቴሽን ግድ ነው። ሶ ያንን ተከትሎ ለዛ የሚደርሱ ከሆነ ትራንስፖርት ተደርገው ለዛ የሚደርሱ ከሆነ የተወሰነ እፎይታ ይፈጥራሉ ተብሎ ይጠበቃል። ለማንኛውም እነዚህ 3 መርከቦች እንግዲህ ከቀናት በፊት የኢትዮጵያ መንግስት ፐርሺያን ገልፍ ላይ ስታክ አድርገውብኛል ያላቸው ይሁኑ ወይስ ሌሎች ያ ስታክ ስላደረገ በሌላ መንገድ የተገዙ እንደሆነ ግልጽ የተደረገ ነገር ባይኖርም ግን እነዚህ 3 መርከቦች እንግዲህ ነዳጅ ጫንጭነው ጅቡቲ ደርሰዋል። በሚመጡት ቀናት እፎይታ ይሰጡናል ተብሎ ይጠበቃል ማለት ነው።